ከዚህ ነው እንግዲህ የመጣ ነው እኛ ከዚህ እንደጎዳውበት የጠበቁት ኪሎ ያን አልነበረምና አሁን እስኪ በጤናማ መንገድ የመጀመሪያው ቴሌግራምሽን መቀላቀል ፈልጋለሁ። ከዛ ባለፈ ደግሞ እስኪ በጤናማ መንገድ ትንሽ ምሰጪን ቲፕ ካለ ሌላውን እዛው ቴሌግራም ላይ ካፈላለሁ። ግን አሁን እድሉን ስላገኘው ብቻ ትንሽ ምሰጪን ቲፕ ካለ እሷም ወሰር ፈልጌ የሚገባው ትዲዬ ማሪ በጣም 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 ከልብ አመሰግናለሁ ፎር ሰፖርት። ላስ ደግሞ ደስ ይላል ጋይስ ሰው አክኖሌጅ ሲያደርግሽ ሰው ምንድነው ሲነግርሽ ቴንክ ዩ ስልሽ ምናምን ነገር ሞር እንድትሰሪ ያበረታታል which is beautiful። ሰው ሲያበረታታኝ ገባችሁ እኔ ሞር እንድሰራ ሞር እንድታጋ ሞር እንድጥር ያደርጋል። ሁለተኛ ደግሞ እንዳልሽው ፕሮዳክቶችን አምጥቼ ለምሳሌ ይሄ አከሳኝ ብዬ የሆነ ሻይ ይዤላችሁ መጥቼ ይሄ ነው ያከሳኝ ብዬ እንትን ብል በጣም ነው መቻበችው አይ gonna make a lot of money በእርግጠኝነት 100%። እና ያንን ግን ሳላደርግ ገባችኋል ላስተምር ነው በእርግጥ የመጣሁት ንጹህ በንጹህ ልብ ነው የመጣሁት እውነት ለማውራት። የጀርባይ እንዴት ነው ሰላም ነው የኔ ውድ እና ቴንክ ዩ በጣም ነው ማመሰግነው ፎር ደ አክኖሌጅ እውነት ነው ማርያምን ቃልዬ በጣም ነው ማመሰግነው እና እግዚአብሔር ይስጥልን ተባረኪ። እና ቲፕ ደግሞ ልሰጥሽ የምችለው ቲፕ ምንድነው በሄልዚ አሁን እኔ ብዙ ጊዜ በጾም በመጎዳት ባለመብላት በቃ አሁን ዳይት ሲባል ሁሉ ጊዜ ሰላጣ መብላት የሆነ የማይጣፍጥ ምግብ መብላት ምናምን ይመስለናል። ይሄ ደግሞ ቆንጆ ነሽ ማሻአላህ። ቴንክ ዩ ሚዲያን ቴንክ ዩ እግዚአብሔር ይስጥሽ ቴንክ ዩ አመሰግናለሁ። እና እንደዛ ይመስለናል እንደዛ አይደለም እንደዛ ብቻ አይደለም እየበላሽ ለምሳሌ ሞር ፕሮቲኖችን ከበላሽ ፕሮቲን እየበላሽ መክሳት በደንብ ትቻለሽ። እና ብዙ ኪሎ ሳይሆን ትንሽ ኪሎ በቀን መክሳት ለማን ነው በወር ትንሽ ኪሎ መክሳት ያ ማለት 3 ኪሎ በቂ ነው። 3 ኪሎ is በቂ ከ3 እስከ 4 ኪሎ ማክሲመም ሄደ ከተባለ 4 ኖርማል ከሆነ 2 ከምናምን እስከ 3 ኪሎ መክሳት is good እሱ አሪፍ ነው። እንደዛ ቀንሺ በአንዴ ብዙ ልክሳ ብላችሁ ራሳችሁን አታበላሹ ራሳችሁን አትጉዱ ራሳችሁን አትግደሉ። ይሄንን ነው ለመክራችሁ የምችለው አንደኛ ይሄንን ነው በቃ ሁሉ ጊዜ ማናችሁንም መመክራው ቶሎ ሲሆን ፊትሽ ይበላሻል ቆዳሽ ይሸበሸባል። እኔ አሁን ዛሬ ላይ እንደዚህ ወጥቼ ፈታ ብዬ መዝናናው ፕሮቲን እየበላው ስለከሳው ነው ገባችሁ። ስቲል ግን እንደዚህ ስላችሁ 100% ሁሉ ነገር ፐርፌክት ሆኗል ቆዳዬ በጣም ፐርፌክት ነው ማለት አይደለም አለኝ ስቲል አለኝ የሆነ ነገሮች ማያስደስቱኝ ነገሮች አሉ። ግን ለኔ አም ቴንክፉል ኢትስ ኦኬ ነው የምላችሁ ሁሌ ነው የምነግራችሁ። ያ ምንድነው በመብላት ሲባል ስትበይ ፕሮቲን ማለት ለምሳሌ ማግኒዥየም ምግቦች ላይ ካለ ማግኒዥየም is good for your muscle ለቆዳሽ ምናምን አሪፍ ነው። ቫይታሚን ሲ ሁሉም ነገር ያስፈልጋል። የምትበያቸው ምግቦች በሙሉ ሁሉም ያስፈልጋል። እንትን አትቢ የሚባለው ምግብ የለም። ጣፋጭ ስኳር መብላት በእርግጥ ጤና አይደለም ጥሩ አይደለም ስኳር መብላት ስኳር አትቢ ገባሽ። ለምን ከፍሩት ላይ ከምናምን ለምሳሌ ሙዝ ከመብላት ስትሮበሪ ከመብላት ብርቱካን ከመብላት የትኛውን ምግብ ስበይ ስኳር ታገኛለሽ ከነሱ ላይ ፕሮሰስድ ገባሽ። እኔ ሄልዚ ስኳሮችን ከዛ ላይ ታገኛለሽ ኢንስቴድ ኦፍ ስኳር ከሸንኮራ ምናምን የሚሰራ ከሱ ስኳር ውጪ ማለት ነው ከፍሩት የምናገኛቸው ስኳሮች which is good። እና ስኳር ባይኖር ደግሞ ያው ተወርቂያሽ ፌንት ትሰራለሽ። ስኳር ደግሞ ጭራሽ ሙሉ ለሙሉ ባባይ ገባሽ። ዊኒድ ስኳር ግን ትክክለኛ ስኳር ያ ዊኒድ ለምሳሌ ፋት ግን ሄልዚ ፋት ለምሳሌ ከኦሊቭን ኦይል የምናገኘው ፋት you know like ከተለያዩ ነገሮች የምናገኛቸው ደና ፋቶች አሉ። ከአቮካዶ ላይ የምትበዩ ፋት አለ። እነዚህ ሄልዚ ፋቶች ናቸው። የተለያዩ ለምሳሌ ኦት ላይ አለ ምን ሁሉም ነገር ላይ አለ ፋት። ለምሳሌ ዱቤ ላይ አለ ፋት ግን ምንድነው ሄልዚ ፋት ነው ገባችሁ። የጮማን ቅቤን ቅባትን ምናምን ዘይትን ምናምን ባናደርግና እነዚህን ሄልዚዎችን ብንጠቀማቸው ሞር ሄልዚየር ናቸው። ስቲል ደግሞ you can lose weight ገባሽ። እየበላሽ ምትከሲ ከሆነ ቅድም ያልሻቸው ችግሮች እነዚህ የቆዳሽ መበላሸት የምን መበላሸት ይሄ በችግር በሰቆቀን በድርቅ እንደከሳሽ አይነት መክሳት አይደለም። ፊትሽ አምሮ ቆዳሽ አምሮ ወጣትነትሽ ልጅነትሽ ተመልሶ ገባሽ አይደለ። አሁን ለምሳሌ ይሄኛው ውፍረት ብቻ ሳይሆን ይሄኛው ሰውነቴን ብታዩት ስትረስም ነው ይሄ ወተር ሰውነትሽ ላይ ብዙ ውሃ ሴቭ ሲያደርግ ስፓይሰር ሲያደርግ ወተር ውሃ ሲያደርግ ፊትሽን በጣም ያብጣል። ፍላፕ ፊት እንትን ያለሽ ይሄ ነው ብዙ ውሃ በመጠጣት ኤሌክትሮላይት ላይ ለምሳሌ ትንሽ ስኳር ትንሽ ጨው ጨምረሽ ኤሌክትሮላይት መስራት ትችያለሽ። ያ ደግሞ እንትንሽ ስትሬች ማርክ ምናምን ብዙ እንዳያወጣብሽ ይጠቅምሻል እንትኑ ማታገኝ ከሆነ። እና ቢሃይንድ ያለሽው አንቺ ነሽ። ኦፍ ኮርስ እኔ ነኝ ማሪ ሌላ ማን አለ? ሰው ሰደብ ሰቀያል መቼም አልቀመጥ ኢትስ ሚ
3 years ago 3 ዓመት በፊት ከልጄ ጋር ካርኒቫል ሳከብር ነው። this is me እኔ ነኝ እናቴ። እና አይኔ እንኳን ሲያሳዝን ይሄ ስትረስ በቃ ስትረስ ንፍት ያደረገው ሰውነት ስትረስ ንፍት ያደረገው ፊት ብልት ያደረገ ፊት ነው ይሄ። ኖርማሊ ይኸውልሽ አሁን ቁመትሽም ይወስናል ስንት ሊትር መጠጣት እንዳለብሽ። በጣም አጭር ከሆንሽ እስከ 2 ሊትር ውሃ ጠጪ። ሜትር ከ65 ምናምን በላይ ከሆነ ቁመትሽ እስከ 3 ሊትር ውሃ መጠጣት ትችላለሽ። ውሃ is good ትጠጫለሽ፣ ያው ትሸኛለሽ፣ ጥሩ ነው ውሃ። ከልክ በላይ ውሃ መጠጣት is dangerous። ሁሉም ነገር ሞዴሬትድ የሚባለው ለዛ ነው። ካርብ መብላት it's good። ከልክ በላይ ካርብ ደግሞ ነጭ ነገር ዳቦ፣ ፓስታ፣ የተጠበሰ ነገር ምናምን ስንበላ ትንሽዬ መብላት it's good። በጣም ብዙ ስንበላ ያወፍረናል። ውሃ እስከ 3 ሊትር ለምሳሌ በእኛ ከሜትር እነዚህ 60 ቤት ውስጥ ያለን እስከ 70 ቤት ያለን ሰዎች ምንበላው ምንጠጣው ውሃ 3 ሊትር ድረስ ነው። ከዛ በላይ 5 ሊትር ውሃ ልጠጣብል ደግሞ ሌላ ችግር ውስጥ ነው የምንገባው። እስከ መግደል ሊያደርስ ይችላል። 5 ሊትር ምናምን ብትጠጣ እስከ መግደል ሊያደርስ ይችላል። ስለዚህ ሁልጊዜ everything has to be moderated። ሰውነታችን ለምሳሌ ጨው ብዙ መብላት is not good። ምላስሽ ግን ይነግርሻል ጨው በዝቷል ብሎ ይነግርሻል ምላስሽ። you have to listen to your body። ጨው በጣም የበዛ ምግብ አትበይም መቼም ጤነኛ ከሆንሽ። ምላስሽ የሚሰራ ከሆነ አትበይም። ስለዚህ ምንድነው ምላስሽ ምንድነው የሚለው ጨው በዝቷል ይልሻል። ጣፋጭም እኮ እኛ አይምሮአችን ይጣፍጣል ብሎ ስለሚወስደው እንጂ ጣፋጭ ሲበዛ ይነግርሻል እኮ አይምሮሽ ስኳሩ በዛ እንላለን። ሪጀክት እኮ ያደርጋል እኛ ስለማንሰማው ነው ባዲያችን። ለምሳሌ ስፖርት ስንሰራ በጣም ከብዶን ከልክ በላይ ከብዶን መስራት የለብንም። we have to listen to our body። ጆይንታችንን መስላችንን መስበር መበጣስ የለብንም። በትክክል በልካችን ነው መስራት ያለብንና we have to listen to our body ምንለው ያለው ስለማናዳምጥ ነው እንጂ የተለያዩ ቫይታሚኖች በጎንደሉ ሰዓት ሰውነታችን ይነግረናል። ከርብ ያደርጋል አምጪ ይችላል ያንን ነገር። ግን እኛ ይሄ አቴምፕት የሚያደርገን ነገር ገባችሁ? ጣፋጩ ላይ ምናምን አቴምፕት ምን ሆነው ቃልዬ እና ሌላ እንቅልፍ ለምሳሌ እንቅልፍ ዝም ብለሽ እንቅልፍሽን ተኝ ማታ ላይ እንቅልፍ ማተኝ ከሆነ you have to sleep። እንቅልፍ ለምሳሌ ማተኝ ከሆነ እንቅልፍ is very important። ስተኝ ነው ጉበትሽ መስራት የሚጀምረው ማጣራት የሚጀምረው ቶክሲክ ነገር ማስወጣት የሚጀምረው አንቺ በምትተኝበት ሰዓት ነው። ቢያንስ ሰላም ያለው እንቅልፍ ከ7 ሰዓት ያላነሰ እንቅልፍ መተኛት አለብሽ። ሻንዬ ቴንክ ዩ። ምናልባት እኔም ጥፋቴ ነው ብያሰብኩት እንቅልፍ ላይ ይመስለኛል። ትንሽ እንቅልፍ ላይ አስፈላጊ ነው። እንቅልፍ is very important። ለመተኛት እንቅልፍ አስፈላጊ ነው። ትንሽ የቲፑ ነው የሚያብሽ እንቅልፍ ውሃ መጠጣት፣ ጤና ያለው ምግብ መብላት። ብሌንዬ ቴንክ ዩ ማለት ገባሽ? እነዚህ ነገሮች ቬሪ ኢምፖርታንት እና ዋክ ማድረግ በትንሹ እኮ ነው የምልሽ። ስፖርት መስራት ትችላለሽ፣ ግን ትንሽዬዋ ኮስት የማያደርገን ፍሪ የምናገኛቸው እንቅልፍ በነፃ ነው የምናገኘው፣ ዋክ በነፃ ነው የምናደርገው፣ ውሃ ብዙ ጊዜ በነፃ ነው የምናገኘው ላይክ። ስለዚህ እነዚህ ነገሮች ማድረግ ማናችንንም አይከብደንም። እነዚህ ነገሮች ብቻ ህይወትሽ ላይ ብዙ ለውጥ ያመጣሉ፣ በጣም ብዙ ለውጥ ያመጣሉ። ለምሳሌ ማታ ላይ ቁጭ ብለን ስክሮል የምናደርግ ከሆነ it's not the right thing። ገባችሁ? አንደኛ እንቅልፍ ራሱን ማዛባት እስከ ካንሰር ድረስ የአእምሮ ካንሰር ድረስ ነው የሚያስይዘው። እኛ ቁጭ ብለን ስልክ የምናይ ከሆነ ልተኙ ስትሉ ጋይስ ደህና ደሪ ስልኬ ብላችሁ ስልካችሁን ዱቅ አድርጋችሁ ላይፋችሁን ቀጥሉ፣ ኖርማል ላይፋችሁ ኑሩ። እውነት ነው። እሺ እናቴ ዞዬ በጣም ነው የማመሰግነው። በጣም ነው ቴሌግራም ግሩፓችንን ተቀላቀይ። እሺ ዞዬ እሺ። አረ ኢት እንዴ በጣም ነው እንጂ የሚጠቅመኝ። ተቀላቀይን ምናምን ተፍ በይ ከኛ ጋር። አረ ግዴታ ነው። ሊንኩ ይሄኛው ነው አይደለ? ዞዬ የሚለው ከላይ ዞዬ ዳይትሪክስ ሊንክ አይደለ? ዞዬ ዳይትሪክስ የሚለው ብዙ ጊዜ ሊንኩ አያስገባቸውም። ስሜን ኮፒ አድርጊውና ይወስድሽ እዛ ፔስት አድርጊው፣ ከዛ ይመጣልሽ። ዳይሬክት ነው የሚመጣልሽ። እሺ ሶይ በጣም ነው የማመሰግነው እናቴ። እሺ እኔ ውድነት ቃልዬ ማለት ቢራቢሮ ፋሚሊ ሰላም። ቢራቢሮ ፋሚሊ እንዴት ነሽ? ደህና ነኝ። ዞይ ደህና ነሽ? ጃንዬ ወይዬ ለሌሎች ምክር ስትሰጪ ምናምን ብቻ እየሰማሁ ነበርና በጣም ፓወርፉል ገርል በጣም ነው በቃ የምናመሰግነው። የምር ደስ የምትይ ልጅ ነሽ በጣም። እሺ እናቴና ጥያቄ ምን መሰለሽ፣ እኔ ቁመቴ አይ ቲንክ ሜትር ከ54 ምናምን ነውና ኪሎዬ ደግሞ 59 ኪሎ ነኝ። ከዛ ደግሞ ምን መሰለሽ ችግሩ
ሌላው ሰውነቴን እወደዋለሁ። ይሄ ታፋይ ላይ ያለው ነገር እግሬ ወፍራም አይደለም፣ እጄም እንደዛው ምናምን። በቃ የኔ ወፍራም ፓርት ምኔ ነው ቦርጬ። ጀርባይ ላይም ያን ያህል በደንብ ስሊም ቢሆን ደስ ይለኛል ነው እንጂ ያን ያህል እንትን ያለ ነገር የለኝም። እና ሌላው ደስ የማይለኝ ነገር ድንቡሽቡሽ ነው ፊት የሚባለው፣ እሱን አልወደውም። እና ሙሉ ነው ወይ መክሳት ያለብኝ? አሁን ለምሳሌ ዳይትም ስጀምር እነዛን ጆርኒዎችም ስከተል ከቦርጬና ከፊቴ መቀነስ ውጭ ሌላ ሰውነቴ እንዲቀንስ ብዙም አልፈልግም። እና ውሃ ጠጫለሽ ሶልዬ? ውሃ በጣም ነው የምጠጣው። በጣም ከ3 ሊትር በላይ ምናምን ላልጠጣ እችላለሁ። ከ3 ሊትር በላይ አሁን ለምሳሌ አንቺ መጠጣት የለብሽም። ረጅም አይደለሽም አንቺ ቁመትሽ። አዎ። እና ግን በጣም ነው ውሃ ተኛሽ አይደለ? አዎ። ደረቅ አድርጌ እኮ ቁልፍ መያዣ አድርጌ መያዝ እችላለሁ አንቺን ከፈለኩ። አሁን እኔ እውነት ነው ለብትለይ እኮ ነሽ። እውነት ነው። እኔ ጥያቄ እንደዛ ናት ትንሿ እህቴ። ግን ምንድነው አሁን አንቺ እስከ 2 ሊትር ተኩል ምናምን አሁን ኖርማሊ አሁን እንደዚህ እንትንሽ ማለት ፊትሽ የሚያብጥ ከሆነ ውሃ ነው ጠጡ የሚባለው። ግን ኦልሬዲ አንቺ ብዙ ውሃ ጠጫለሽ። አዎ በጣም ውሃ ጠጣለሁ። እንቅልፍም ኖርማል ነኝ። በጣም ተኛለሁ። ምግቤ ላይ ካልሽኝ ጣፋጭ ነገር በፊት ነው እንጂ አሁን ላይ ምንም አይነት ጣፋጭ ነገር አልበላም። ግን ይሄ ጀስት ፕሮቲን የሚባሉ አሁን ሃይ ፕሮቲን ያላቸው ምግቦች ያን ያህል አዘውትሬ አልመገብም። ለምሳሌ አሁን እንጀራ፣ የጾም ምግብ የሚባሉት የሱፍ ፍትፍት ምናምን እንደዚህ አይነት የምወድ አይነት ሰው ነኝ። ሞር ከስጋ ነገሮች ምናምን ስጋ ግን ግዴታ አሁን ለምሳሌ ፕላንት ቤዝድን ፕሮቲን መብላት ትችላለሽ። ለምሳሌ ምስር፣ ዱቤ ገባሻ? ለምሳሌ የምስር ዘሮች፣ እነዚህ የዱቤ ዘሮች፣ የአተር ክክ ዘሮች ምናምን አለ፣ የሽሮ ዘሮች ምናምን፣ እነሱም ፕሮቲኖች ናቸው። ቶፉ ቶች ነው። ኪያ ቴንክ ዩ ማሬዋ። ኖርማሊ የምግቤ ሁኔታ ብቻ አሁን ለምሳሌ እንደ ማንኛውም ኢትዮጵያ ይሆናል አይደለ? ለየት ያለ ነገር ይሄ ለራሴ ብዬ ምናምን የማደርገው ነገር የለም። ሜይ ቢ እሱም ይሆናል አላውቅም። ወደ ቦርጭ እየወሰደ ያለው ዳቦ ምናምን እበላለሁ፣ ነጫጭ ነገር። አሁን በጣም ባይሆንም ግን ዳቦ እጠቀማለሁ። እንጀራ ኖርማሊ አብዛኛው ጊዜ ምግቤ እንዴት ነው? እንጀራ በወጣወጥ ነገር ነው ማለት ነው የሚሆነው። እና እሱ ነው ምግቤ። እና እሱ ላይ የምትሰጭኝ ነገር ካለ እሱ ላይ ማቆም ያለብኝ ነገር ካለ እና ዋናው ጥያቄ ግን እንዳልኩሽ ነው ፊቴን እና ቦርጬን ነው መቀነስ ሞር የምትፈልገው። አልሰራም። በቃ እሱን ስሪ። ስፖርት ስሪ። ምክንያቱም ያር ጉድ ላይክ ጥሩ ነው ያለሽው፣ ብዙም እንትን አይደለሽም። ገባሽ አይደል? አሁን ስፖርት ስሪ። ውሃሽን ተጨሽ ወረድ እንቅልፍም ተኛለኝ ብለሻል። ስለዚህ ስፖርት ስሪ። በቃ ይሄ ውሃ ሴቭ ያደረገ ሰውነትሽ ላይ ካለ ምናምን እንዲያለብሽ ስፖርት ስሪና በዛ ለማጣት ሞክሪ። ምትሺ ከሆነ ስፖርት መስራት አትቺ? ብዙ ስፖርት እንትን አይደለሁኝም፣ ግን በቃ ግዴታ ከሆነ ምንም አማራጭ የለኝም። ስሪ ማለት አላትወጂም ነው። ስፖርት ግን ጥሩ ነው። እንዴት መሰለሽ ይሄ ስፖርት ተስላኪያ መግባት ከፈለግሽ ትሬነር ምናምን አብሮሽ ከሌለ ሲመስለኝ በራሴ የምሰራው ስፖርቶች ሞር ይሄ እንደውም ጌን እያደረኩ ሄጅ አውቃለሁ። 1-2 ኪሎ እንደዚህ መቤት ትንሽ ደቂቃ መስራት ጀምሬ ጨምሬ እያደረግሽ ነው እንጂ ስፖርት ስለሰራሽ ፋት ጌን ውፈት አጨምሪ። ግን ምንድነው መጨመር ለሚፈልግ ሰው ለምሳሌ ከስፖርት በኋላ አፕታይት ስለሚከፈት ምናምን ብዙ ከበላሽ ምናልባት ጌን ያደረግሽ ወይ ደግሞ መስል ቢልድ ስታደርጊ መስል እና ፋት እኩል አይደለም እንትኑ። ገባሽ? አሁን አንቺ መስል ቢልድ ብታደርጊ ትሬነር መቅጠር ደግሞ ካልቻልሽ ማየት ሞልቷል። የስፖርት አይነት አለ ዩቲዩብ ላይ ብቲ፣ ቲክቶክ ላይ ብቲ በጣም ብዙ የኮር ስፖርቶች የሆድ ስፖርቶች ምናምን አለ። ኮርሽን ውስጡን ለማሰራት እነዛን መስራት ትችያለሽ። ዩ ካን ዱ ዳት። ገባሽ አይደለ? እሱን እንትን ላይ ገብተሽ መስራት ትችያለሽ። እሺ። እና የፊት ምንም አልጠቅም። ይሄ ይሻል ይሁን ይሄ ይሻላል። በፈጣሪ ግን በጣም ነው ፕራውድ መሆንብሽ ከዚህ እንደዚህ መቀነስሽ። በየስ በእናትሽ አታናደድኩኝ በራሴ። እሺ አይ ቲንክ ያነሳው ልብ ብሎ ያለ ሰው አይመስለኝም እውነት ለመናገር። አቦ በእናትሽ ትሽ እኔ እዚህ ለስንት ምቀኛ ሰው አለ መሰልሽ። እሱማ ልክ ነሽ። አይዞዬ እኔ ግን ማረባ ሰው ነኝ። ይሄ ደግሞ ስትረሳም ፊት ነው ለራሱ ፊቱ ራሱ የተበላሸ ነው። ማየትም አልፈልግም። በእናትሽ ተቃጠልኩኝ። ታውቂያለሽ በንዴት እኔ አይዞሽ። አይ ግን እስካሁን በዚህ ፍጥነት እንትን ያደርጉታል ብዬ አላስብም። አረ ስንት አይነት ይሄን ተንኮለኛ ተንከሲስ ይኖራል መሰልሽ ማሬዋ። እሱማ ልክ ነሽ። አይዞዬ ምን ጉድ ነኝ ግን እኔ ራሴ ማን ቆርጬ አላስተካክልም እንዴ? ይሄን ፊት ላድርገው እንደውም ያለቀሰ ፊት
ይሄን ላድርገው። ይሄ በጣም ብዙ ነው ያለቀሰው። ይቅር። ጨጓሬት ነደደ በንዴት። አሁን በቃ 1 ኪሎ ልጨምር ነው። ውሃ ጠጪ። ተይው እባክሽ አልጠጣም። ትሽ አይ እውነት በዚህ ፍጥነት አያነሱትም። በጣም እኮ የቅድሙን እኮ ነው እዛኛው ጋር ሊያይ አይ እዛኛው እኔ አልፈልግም፣ በፍጹም በምንም ታምር አልፈልግም እዚህ ማምጣት ወልና አይሻ በራሴ እጅ ሳጠፋ አትታይ ስነሳ አይታይ ስነሳ ታይቷል። ማሬት ስነሳ ቻርጀር ላምጥ የሄድኩ ጊዜ ስቀመጥማ ሸፍኛት ነበር ዱቅ ያልኩ። እግዚአብሔር ይጠብቅሽ። እንግዲህ ይሁን እንግዲህ ለምን መሰለሽ እንትን ነው አይታወቅም ብዬ ነው። ኬቢዬ እንዴት ነህ? ሰላም ነው ኬቢ? ምን ያስቀሃል? ስክሪንሾት አረካት እንዴ ልጅ? ኬቢዬ እንዴት ነህ? ሰላም ነው? አይተናል። አይ ዶንት ዋና ሾው ገባ አይደል? ማሳየት አልፈልግም። እዚህ ስንት ምቀኛ ድቀኛ አለ። በፊት ድሮማ ፖስታት ነበርኩ፣ ግን ሳስበው እዚህ እያየሁ ነው። ስንት ባለጌ ያለ የሰው ልጅ ላይ አይኑ የሚቀስር ባለጌ እኮ አለ። ልጅን በብልግና የሚሳደብ ሰው ህፃን ልጅን ምናምን ያን ስታዩ ያስፈራል። ገባችሁ? ያን ነው ለአበሻ። ሌላ ነጭ ኮሚኒቲ ላይ እንደዛ ያለ ነጭ ኮሚኒቲ ላይ ደግሞ ምንድነው ያለው? ልጆቹን ለምሳሌ ፊታቸውን ምናምን ወስዶ የሴክስ ነገር አለ አይደል? እነዚህ ፔዶፊል የሆኑ ወንዶች ምናምን ልጆችን ይጠቀማሉ። እና ብዙ ጊዜ ቪዲዮ ካያችሁ የልጆች ለምሳሌ እንደዚህ አጥንት ሲግጡ ምናምን በጣም ብዙ ይታያል። ማንም የሚያየው ወንዶች ናቸው የሚያዩት፣ በብዛት ወንዶች ናቸው የሚያዩት። እና ጀርመን ሀገር ላይ በጣም አሁን ላይ የሆነ ጊዜ ላይ ከዛሬ 3 እና 4 ዓመት በኋላ አሜን የኔ ፍቅር ሱሱዬ ከዛሬ 3 ነው ምናምን ዓመት በፊት የወጣ የሆነ ዜና ነበር። እሱ ላይ ነው ሙሉ ለሙሉ ድሌት ያደረኩት እንጂ ከዚህ በፊት ብዙ እኔ በፊት ፖስት ነበር አልፎ ምንድነው በጣም ብዙ እንደዚህ ከሚዲያ ላይ እየወሰዱ በጣም ብዙ ሰዎች ጠበቃዎች ትልልቅ ቦታ ላይ ያሉ ምናምን ወንዶች የልጆቹን ፊት ይጠቀማሉ። ይሄ ለምሳሌ ዲፕ ዌብ ብላክ ዌብ ምናምን ላይ አሉ አይደል? እንደዚህ መንግስት ኮንትሮል ማድረግ የማይችለው የኔትወርክ ላይ እዛ ላይ ለምሳሌ እኛ የምንጠቀመው ኖርማል እነዚህ ጉግል ብላ እንደዚህ የምንጠቀማቸው ብዙ አይደለም። ኢንተርኔት ከኛ የበለጠ በእጥፍ በ3 በ4 በ5 እጥፍ የበለጠ እነዛ ጥቁር እንትኖች ላይ አሁን ብላክ ዌብ ላይ ዲፕ ዌብ ላይ ምናምን ነው ሰው የሚጠቀመው ኢንተርኔት ሞር። እዛ ላይ ልጆች ይሸጣሉ፣ የሰው ስጋ ይሸጣል ምናምን። ይሄ በጣም ብዙ ብልግና ማት የሚሸጥበት ዌብሳይቶች ላይ ማለት ነው። እዛ ላይ ሲታይ ፖሊስ ሲመረምር ብዙ ህፃን ልጆች ፎቶቸውን እንደዚህ ለሴክስ ይጠቀማሉ ማለት ነው። ያንን ካየው በኋላ ፊታቸውን እየቆረጡ ምናምን እንደዚህ እንትን እያደረጓቸውና ያንን ካየው በኋላ ሙሉ ለሙሉ ያንን ኒውስ አይቼ ጀርመን ቲቪ ላይ ዳትስት አጠፋኝ፣ ኮምፕሊትሊ አጠፋኝ ልጄን ከኢንተርኔት ከሚዲያ ላይ እንጂ ልጄ እኮ በጣም ነው ደስ የምትለው በፖስታት ምናምን በጣም ደስ የምትለው የምታወራው ነገር ያስደስታል ምናምን። ግን ዋይ ውዳይ ለእኔ አቴንሽን ሲክ ማድረግ ነው በቃ ልጅን መፖስት ማለት ያን እንደዚህ አይነት ነገር እያወቅኩኝ ነው። ፕላስ ደግሞ ብዙ ባድ አይስ አሉ ባናምንም አለ እኔ አላምንበትም እላለሁኝ፣ ግን ዴር ኢዝ ባድ አይስ መጥፎ አይኖች አሉና ይሄ ሚዲያ ዞይ ዳይትሪክስ ወይንም ደግሞ ዞይ ቢ ስመጣ እኔ ብቻ ነኝ የኔ ነው። የልጄ ደግሞ ስታድግ እድሜዋ ሲደርስ በራሷ ከፍታ ሚዲያ መጠቀም ትችላለች። ኢትስ ማይ ሚዲያ፣ የእሷ ሚዲያ ደግሞ ትጠቀም። ሁሌ ይሄን ነገር ማክበር አለብኝ። ገባችሁ ወይ? ደግሞ አድጋ ትልቅ ስትሆን መጠቀም እችላለሁኝ ብላ ልጠቀምሽ አንቺን ልፖስትሽ ብዬ ጠይቂያት ኦኬ ስትሬን ልፖስታት እችላለሁኝ። ላይክ ፕራይቬሲዋንም መጋፋት ነው ብዬ ስለማስብ ነው። ሰውዬ ቀጥይ ማሪ የቢራቢሮ ፋሚሊ። እሺ እኔ ውድ እንግዲህ እግዚአብሔር ጠብቃት እንደማያነሱት ተስፋ አደርጋለሁ። ፖዚቲቭሊ ነው የገቡት ብዬ አስባለሁ። ኦፍኮርስ በብዛት እኔ ጋር ያለው 99% ፖዚቲቭ አንዱ ነው ብቻ ምቀኛ ነው። ይሁን አንዳንዴ ከሆነ ቦታ እየገባ እንደዚህ አይነት ነገር የሚያደርግ ሰው አይጠፋም። ብቻ ለአሁኑ ጊዜ ይጠብቃት፣ ለወደፊቱ ተጠንቀቂ። እሺ ያሚኔ እና ሌላ ምንድነው የምጠይቅሽ? ይሄ ጉንጭ ለማክሳት የሚሰሩ የሚሰሩ እንትኖች ስፖርት አይነቶች አሉና እሱ አንዳንዴ ጀምሬው ነበር። ይሄ ያለ አዶናይም አይተሹ ከሆነ በጣቱ ላይክ ወደፊት ለፊት መውጣት ከዛ መጎተት ምናምን እንደነሱ አይነት ስፖርቶች እና ጀምሬው እንደውም የበለጠ ነው የሚያደርግብሽ ምናምን ብሎ አስፈራርተውኝ ነው ያቆምኩት። እኔም አደርጋለሁ። ዳጊ ታውቃለች እኔ እንደምሰራ የፊት ኤክሰርሳይዞች እነዚህ ምናምን እያልሽ የምትሰራቸው እነዚህ እንደ ጅል 1 ደቂቃ የሆነ ደቂቃ መስታወት ላይ ቆመሽ የምትሰራቸው ትሬኒንጎች አንደኛ የኔ አሁን ኮላጅን መውሰዴ ጠቅሞኛል። ፊቴ እንደዚህ ውድቅ እንዳይል ገባሽ አይደለም? ይሄንን እዚህ ጋር ያሉ መስሎችን እጅሽን እንደዚህ ከተሽ እዚህ ስር
ማሳጅ ማድረግ ማነቃቃት እዛ ጋር ያሉ መስሎችን ገባሽ አይደል? እነዚህን እንትን ማድረግ እንደዚህ ፈገግ ብለሽ እንደዚህ አሉ አይደል? የተለያዩ ኤክሰርሳይሶች አሉ። ማአት አይነት ኤክሰርሳይዝ አለ ኢንተርኔት ላይ። እነዛን ነገሮች you can do it። እንደዚህ የአይን ከፈት እንደዚህ ግጥ ያልሽ የምትሰራቸው you can do that you can do ፕላስ ፕሮቴክት ታደርጊያለሽ ቤትሽ እንዳያረጅብሽ እንዳይሸበሸብ ምናምን ፕሮቴክት ታደርጊያለሽ። ኦኬ ስለዚህ ይሄ ታገጪ ስር ነው ፋት ነገር ያለኝ ትንሽ እዚህ ስር ነው ያለሽ? ብዙ አይደለም ግን ወደፊት በጣም እፈራዋለሁ። አመት ከ6 ወር ፈጅቶብኛል። ምን አልሽ ማሪ? ብዙ ትልቅ አይደለም ግን አገጪ ስር ነው ትንሽ ያለኝ ማለት ነው እና እፈራዋለሁ በጣም እና እሷን ለማጥፋት ሞር በቃ እነዚህ የአንገት ስፖርቶችን ትሬኒንጎችን ስራቸው ማሪ። ቴንክ ዩ ክርስቲኒ። እሺ አሳዝናለሁ። ይሁን ምንዛግ በጣም ግን በጣም በእውነት በጣም ነው አሁን የምታምሪው። የምነግርሽ ሌላ ነገር ሶልዬ ቴንክ ዩ ማይና በጣም ነው ማመሰግን የኔ ውድ። ቴሌግራም ጆይን አደርጋለሁ የኔ ወይስ ለማንኛው የምር አድርጊ። ኦኬ ደግሞ ጥሩ ነው። አንቺ አይነት ሰው ምናምን ያስፈልገናል እኛም። እሺ አመሰግናለሁ በጣም እሺ። ፍቅርተ ምስራቅ ሚውት አድርጊ ማሬዋ። ወይ ዞዬ እንዴት ነሽ? ሰላም ነው አይደል ዞዬ? ስላየሁሽ ደስ ብሎኛል። ስላየሁሽ ደስ ብሎኛል ዞዬ። ለምንድን ነው ዩቲዩብ ማትከፍቺው የኔ ቆንጆ? በደንብ አድርገሽ ትጠቅሚናለሽ እንደ ሐሳብ። ልክፈት አይደለ? እንዲሁ አበረታቱኝ። እኔም እኮ አንዳንዴ እናንተ ማበረታታት ያስፈልገኛል። ሶልቴ ቴንክ ዩ ማለት አበረታቱኝ እንድከፍት በርቺ በሉኝ። ፍቅርተ ፍቅርተ ግን መንጉር ናት። ፍቅርተ ግን መንጉር ናት። ኢንተርኔት ነው። እንዴት ነሽ? አለውኝ ነፂ። በጣም ከረጅም ጊዜ በኋላ እየገባው ነው። ዛሬ እገባለሁ ከዛ ወጣለሁ። እድል እየሰጠሽን አይደለም። በተራ እያስወራልን የኔ ፍቅር መቼ እድል ከነሳው እንደምታይ። አዎ ግን ረጅም ሰዓት ነው ታውቂያለሽ እንትን የሚሉትና ከዛ ስራ ምናምንም ስላለ እወጣለሁ እገባለሁ። ለዛ ነው ማን ይክፈት? ኪያ የልክፈት አይደለ? በቃ አበረታቱኝ፣ ማርያምን አበረታቱኝና ከፍታለሁኝ። በቃ ነፂ ገስ ገብተሽ ነው እምቢ እንትን ብለን የወጣሽው? አዎ ገባለሁ እወጣለሁ ምናምን። እሺ እንትን ነበረ ይቅርታ ግን ተደረብኩባት። ትጨርስና እኔ አወራለሁ። የለችም አውሪ የለችም እሷ ራሱ። ኦኬ ነው እሺ ደስ ይለኛል። በመጀመሪያ ለውጥሽ በጣም ነው ደስ የሚለው በጣም ቴንክ ዩ ማሪ ነፂዬዋ። እሺ ከዛ እንትን አንድ ሁለት ጥያቄዎች ልጠይቅሽ። እሺ ጠይቂ። ይሄ ከበፊት ከነበርሽበት ይሄ አሁን ወዳለሽበት የመጣሽው በስንት ጊዜ ነው? ምን ያክል ጊዜ ፈጀብሽ ለመለወጥ? አመት ከ6 ወር። አንድ አመት ከ6 ወር ለመቀነስ ሙሉ ለሙሉ ጎሌ ጠስቅ አድርጌ የሞላሁት አመት ከ6 ወር ፈጀብኝ። ከዛ በኋላ አንድ 7-8 ወር ሜንቴን አደረኩኝ እዛው ቦታ ላይ። እነዚህ አላ እነዚህ ዝም ብለሽ ከፍ ዝቅ ያሽ እንትን የምትይው። ኦኬ አመት ከ6 ወር ላይ ሙሉ ለሙሉ ጎሌ ደረስኩኝ። ኦኬ እሺ አመት ከ6 ወር በጣም ዛዴ ትንሽ ጊዜ ነው። አዎ ከነ ትክክል ጋዚ ትክክል የተባባልን ከምንውልበት ጊዜ ነው ባይዛው። አመት ከ6 ወር ትንሽ እኔ ብዙ ይመስለኝ ነበር። ለምሳሌ ትምህርት ሲጀምር ወይ 3 አመት እንዴት ነው መማር 4 አመት እንዴት ነው መማር ብዬ ነበር። 2 አመት ይኸው ጨረስኩኝ። በአጠቃላይ 2 አመት አለፈኝ ከከሳውኝ። ኦኬ በዳይት ነው ወይስ በዳይት ነው የከሳሁት? አለ ጂም ምናምን? ጂም በደንብ አልሰራሁኝም። መጀመሪያ አካባቢ አልሰራሁኝም። ምግብ ሲጀምር እንደምነገርኩሽ ነው። ምግብ ከ80% ምግብ ነው። 80% ምግብ ነው። ጂም እንዲስተካከል ቆዳሽ እንዲሰበሰብ አለ ቆዳሽ እንዲሰበሰብ መስል እንድታወጪ ምናምን ነው የሚጠቅምሽ ጂም። ምግብ ግን ዋናው ወሳኝና ወሳኙ ምግብ ነው። ከምግብ ውጪ ምንም ወሳኝ ነገር የለም። ምግብሽንና ውሃሽ እንቅልፍሽ ነው ወሳኝ። እሺ የምትመገቢው ምግብ በደም ታይፕሽ ነው ወይስ ኖርማሊ? በደም ታይፕሽ ነው ማሪ?
ኢትስ ናት ትሩ። በደም ታይፕ የሚባለው ነገር ፈጽሞ ውሸት ነው። በሳይንስ ያልተረጋገጠ ውሸት ነው። በደም ታይፕ ምናምን ታዩ እሱ እንትን እነዚህ በደም ታይፕ እንትን ምናምን እንደዚህ ምናምን ብሎ የሚመጡ ትሬንድ ሆኖ የሚመጡ እንትኖች they are not true። ሁሌ እኔ ላይፍ ስታይልን ያስተካከልኩት። ላይፍ ስታይል ማስተካከል ደግሞ ጥቅሙ ምንድነው? ሁል ጊዜ የምትኖሪበት ነው። ለምሳሌ ከከሳውኝ የ2 ዓመት ሊሞላኝ 1 ዓመት ከምናምን ሆነ ከከሳው ሙሉ ለሙሉ ከከሳውኝ እና ከከሳውኝም በኋላ ምኖረው አናኗሪ ነው ያስተካከልኩት። አሁን ላይ ኖርማል ምኖረው ኑሮ ያ ኑሮ ነው። ገባችሁ አይደለ? ኖርማል ምኖረው ኑሮ ያ ኑሮ ነው። ኑሮዬን ነው ያስተካከልኩት። ላይፌን ነው የቀየርኩት። አመጋገቤን ነው ያስተካከልኩት። ያ ማለት ሁሌ የምመገበው ያንን ምግብ ነው። የዳይት ምግብ ደግሞ መጥፎ ነው፣ የዳይት ምግብ እንደዚህ ነው ምናምን የሚባል ነገር ካለ ውሸት ነው። ኢትስ ናት እኔ አሁን ምን እንትን ሆነ መሰለሽ ኖርማሊ ነው 25 ዓመቴ ነው ምናምንና ይሄ ከልጅነትሽ ይዘሽ የወጣሽው ውፍረት የለም በቃ ላይክ ከልጅነቴ ነው ይዤ የወጣሁትና አሁንም መቀነስ አልቻልኩም። ግን ዳይት ፕላን ብለው የዳይት ፕላን ልከውልኝ ነበረ ብር ከፍዬ ማለት ነው። ከዛ ዳይት ፕላኑ ምን አለው መሰለሽ ኖርማሊ በሳምንት 2 ቀን ምናምን ነው እንጀራ ያለው። እኔ ደግሞ ያንን ማድረግ አልቻልኩም። ጋይስ ታፕታፕ ኮፒ ሊንክ አድርጉልኝ፣ ኮፒ ሊንክ ታፕታፕ አድርጉልኝ። ምን ችግር አለው? አንዱ ታፕታፕ ኮፒ ሊንክ ብታረጉልኝ ምናምን ሼር ምናምን ብታረጉልኝ። እሺ ንገሪ ማሬ። ይሄ የዳይት ፕላን ተብሎ የተላከልኝ ከሳምንት 2 ቀን ምናምን ብቻ ነው እንጀራ የምትበይ። ለዛውም ወይ ምሳ ላይ ነው ምሳ ላይ ኦር አንዴ በቀን አንዴ ብቻ ማለት እንጀራ የምትበይ። ከሳምንት 2 ቀን ሆኖ ወይ ምሳ ወይ ራት ነው የምትበይ እንጀራ። ሌላውን ቅጠላ ቅጠልና ጁስ ነው። እኔ ደግሞ ያንን መመገብ ማለት አልወድም፣ ቅጠላ ቅጠል አልወድም። ሰው እንዴት ነው ያንን ማድረግ ገብቶሻል እያልኩት ያለሁት። በሳምንት 2 ቀን እንጀራ ያወፍራሉ ወይ? በእንጀራ እንኳን ነሰሰሊ አያወፍርሽም። የምትበይበትም ሰዓትም ይወስናልና የምትበይበት ነገር ይወስናል እንጂ እንጀራ የሚያወፍር ከሆነማ የኢትዮጵያ ህብረተሰብ በሙሉ ወፍራም ነው የሚሆነው ነበረ። እንጀራ ለብቻ አያወፍርሽም። ግን ከእንጀራም በምንድን ነው የምትበይው? ዳይት ፕላን ውስጥ ይወጣልሽ። ኢትዮጵያ ነው የምትኖሪው አንቺ? ኢትዮጵያ እና ያው በኢትዮጵያ ስለምትኖሪ ለኢትዮጵያ ላለ ሰው አይነት ፕላን ወጥቶልሽ ሊሆን ይችላል እንጀራ አለበት እና ያን ፕላን መቀየር አይችሉም ያወጡልሽ ሰዎች። እኔ እንጃ ያው ቆይቻለሁ። አይ እኔ ወዲያው ሞከርኩትና 1 ሳምንት ምናምን አልቻልኩም። እኔ በሰላጣ ብቻ መዋል ከዛ አቆምኩ። እሱን ለማስተካከል ሞክሪ እና እንጀራ ለብቻ አያወፍርሽም ማሬ። እንጀራ ስለበላሽ አትወፍሪም። ያንን ወይ ቀይሪያ የእንጀራውን ፋንታ ሌላ ነገር በሌላ ነገር መብላት አትችይም። አይ ኖርማሊ አሁን ያንቺ 1 ዓመት ከ6 ወር ነው የከሳው ስትይኝ ደስ ይላል። ሲፕል ነገር ነው። 1 ዓመት ከ6 ወር የኔ ፍቅር 50 ኪሎ ነው የቀነስኩት እንጂ ትንሽ ኪሎ አይደለም። 50 ኪሎ ከላይ ላይ ያራገፍኩ። በቀን ስንቴ ነው የምትበይ? 4 ጊዜ ነው የምበላው። ቁርስ በላለሁኝ፣ ከቁርስና ከምሳ በፊት መሀል ላይ 1 አፕል ወይ የሆነ ነገር በላለሁኝ፣ ምሳ በላለሁኝ፣ ከራትና ከምሳ መሀል ላይ ደግሞ የሆነ ነገር በላለሁ። የምትበይውን ፖርሽን ነው የቀነሽው? ፖርሽን ሳይሆን አይነቱን ነው የቀነስኩት። በፊት ዝም ብዬ ያገኘሁትን ገንፎን በላለሁኝ፣ ምንን በላለሁኝ፣ በቃ ቺዚን ምንን በላለሁ። አሁን ላይ ግን ፕሮቲን ቤዝድ ይሆናልና ፋይበር፣ ለምሳሌ ጠዋት ቁርስ ላይ ሞር ፋይበር ሞር ገንቢ ምግብ፣ ምሳ ላይ ደግሞ ሞር ቬጂቴብል ሞር ፕሮቲን ምበላው። ካርብ ምናምን ብዙ የሌለው ደግሞ ማታ ላይ ሰው ደግሞ ሱፕ ምናምን በላለሁ። ብዙ ካርብ ምናምን እንዳይኖረው ሲተስተኛ ካርቦች እንዳያስቸግሩ ካርብ ያለው ምግብ በላለሁ። ኦኬ እሺ። እንትን ይሄ የቴሌግራም ግሩፕ አለሽ አይደለ? አዎ። እሺ ጸጋ እንቀላቀላለን። አመሰግናለሁ። ቴንክ ዩ ዌልካም። እሺ ነስሊ ዞይ ወይ ሊዲዬ በስመ አብ ዛሬ ምን ጉድ ነው? ኔትወርኩ እኮ በጣም አስቸጋሪ አዛውን አይደል? ኔትወርኩ በጣም ስንት ሰዓት ሙሉ ዞዬ አይ ነው ወዬ ዞዬ እንዴት አመሻችሁ የኔ ወርቅ? እግዚአብሔር ይመስገን የኔ ፍቅር። ቆይ እንዴት አወራበት እንጂ እሷ ስታወራ ይደብርሻል እንዴ? ምስራው ሊዱዬ ስንቴ መስሻ 1 ሚሊዮን ጊዜ ገብታ ነው የወረደችው። ቸኩላ ይሆናል። ቸኩለሽ ነው ሳቀዬ? ቸኩለሽ ነው? ቸኩላ ይሆናል። ስራ እናቴ ስራ። እንዳንቺ ቁጭ ብሏል ለሚበሉት ሰርተው። እኔ ቁጭ ይሉን ይበላል እንጂ
ኔትወርክሽ በዳታ ነው። በዳታ ትለኛለች ዳጊ። ዳታ አዛረገኝ ትለኛለች አንዳንድ ጊዜ። ምንድነው ዳታ ማታ ያደርግላታለሁ። አንቺ ደግሞ ኑኑ ወጥራጋች ሰገና ከመግባትሽ ነው እንደምታወሪው። ያውሩበት ወይኔ ይቅር ይበለኝ። ልውጣ። ሶሪ ስቀልድ። ኧረ አትደንግጪ። ወይኔ አልወድም። ጠላትሽ ድንግጥ ይበል። እኔ ቆንጆ ስቀልድ ነው። አትደንግጪ። በዞዬማ እንትን ከደነገጥሽ ስደነግጪ ልትይ ነው እኮ። እኔ ስቀልድ ባንቺ እንትን ከደነገጠች ቀልድ ከደነገጠች እግዚአብሔር አሁን ቀልቧ ተገፋ ሄደች። ምስኪን የኔ እናት ኑኑዬ ማሬ። አይ ኖ እሺ ምናምን አለች እንዴ። አባባልኳት እኮ ምንድን ነው የሚባለው? አባበልኳት። ሌላ ምን ነገር እንግዲህ አባባልኳት። ኑኑዬ እኔን ያስደንግጠኝ የኬክ ነገር የኬክ ነገር በእናትሽ። ኧረ ምን ይሻለኛል? ኬኩንም ማቆሚያ ለምን አትቀይሪ? ትላንትና ምን ልቀይር እናቴ? አይ ትላንትና በላሁኝን በቃ በራሴ አዘንኩ በጣም ታውቂያለሽ። ኢትስ ኦኬ። አንዴ መብላት ችግር የለውም። እኔ እኮ ስኳር ምናምን አልጠቀምም። በጣም ረጅም ዓመት 5 ዓመት ምናምን ይሆነኛል ካቆምኩኝ ስኳር ካቆምሽ። ግን ኬክ በቃ እንደዚህ ቸኮሌት ኬክ ምናምን ካዩ አያስችለኝም። ብታይ ምልሽ ሁሌ እንደዚህ ኮንቲኒየስ እንጂ ለሳለ እኮ መብላት ትችላለሽ። ማርሽ ነገር ሁሌም አልበላም። ደግሞ የምወደው ዳርክ ቾኮሌት ነው ደግነቱ። ግን ሁሌ አልበላም። አሁን ምግብ ነው ማስተካከል ያለብኝ። ይዊ ሚውት አርጊ ማሬ። ምንም ፕላን የለኝም። ሚውት አርጊ ማሬ። የምግብ ፕላኔ የተመታ ነው በቃ። ኖርማሊ አሁን እንትን ስፖርት ምናምን ከጀመርኩ በኋላ ዝም ብዬ ነው የምበላው በቃ። ስፖርቱ ደግሞ ያስርባል መሰለኝ። አይ ዝም ብለሽ ስፖርት ቤዝዬ ሰላም የኔ ውድ ስፖርቱ ይኸውልሽማ፣ ስፖርት እየሰራሽ ከበላሽ ተወፍረሽ አትከሽም። አይ ኖ በላለው ስልሽ እኮ ይሄ ብዙ ምናምን የምበላ ሰው አይደለሁም፣ ግን ምግብ አልመርጥም። ገባሽ? ይሄ ምን መብላት አለብኝ ምናምን ብዬ እንትን አለለም እንጂ አትበይም የምባል አይነት ሰው ነኝ። እንደውም ግን ይሄ ዛሬ ይሄን ልብላ ወይ ከወርካውት በኋላ ይሄንን ምናምን የሚለውን ነገር አላውቀውም። ሲጀመር ምን እንደሚበላ ራሱ ሰርች ማድረግ ያላቀ ከስፖርት በኋላ ሃይ ፕሮቲን ምግቦች መመገብ። ከዛ አንቺ እንደዛ አሁን እየሰራሽ ስፖርትሽን በትክክል እየሰራሽ ሃይ ፕሮቲን ምግብ የምትመገቢ ከሆነ ጡንቻ ነው ቢል የምታደርጊው። ያም የሚያምር ጡንቻ ነው ቢል የምፈልገውም እሱን ነው። ጡንቻ ነው ቢል ማድረግ የምፈልገው ታደርጊያለሽ በትክክል 100%። እስቲ እንግዲህ እግዚአብሔር ይርዳል። ያ ይረዳሻል። ይከንዴት አንቺን የረዳሽ ጌታ እኛንም ይርዳልና ኦፍ ኮርስ ይረዳሻል። ኢንሳን ነው በጣም ወፍራም አይደለሽም። አይ በጣም ወፍራም አይደለሁም፣ ግን ትንሽ ቦርጭ አለኝ። ከዛ ደግሞ ትንሽ መስል መጨመር ፈልጋለሁ። በቃ ስፖርትሽን ላጥ አድርጊ። ስፖርትሽ ላይ ቤዝ ዳርግሽ ስሪ። ከዛ ትችያለሽ፣ ማድረግ ትችያለሽ። በደንብ ትችያለሽ። እሺ እናቴ። እሺ ያምዬ የምትይው ነገር አለሽ ማሬ? ያሚ ያሚ እንዴት ነው ሜካፑ ቀረ እንዴ? በቃ ለመድሽ? ዛሬ እኮ ነው ያልተቀባኝ ሜካፕ። ኔትወርክ እኮ በጣም ዛሬ አስቸጋሪ ሆነ። ዛሬማ አልተቀባሽ? የት ነው? ኢትዮጵያ ነሽ? አውሪያት። እሺ እሺ። አዎ በጣም እያስቸገረ ነው ኔትወርክ። ኢትዮጵያ አንቺ ታለሽ የሚያውልሽ ብዙ ልጆች እያስቸገራቸው ነው ኢትዮጵያ ያሉ ሰዎች። እንዴት ናችሁ? እኔ ግን ደህና ነኝ እግዚአብሔር። እኔ ግን በጣም የገረመኝ ማለት ነው። ቆይማ ያምዬ ኑኑ የምትባለው የምር ተናዳለ የወረደችው ማለት ነው። በጣም ነው ያሳቀችኝ። አሁን አንቺ ለራስሽ ልትጠይቂኝ የመጣሽ ሲጀምር ዞዬን እኔ ልትጠቅሚ አልመጣሽም። አንድ በይ። ሁለተኛ ወደድሽም ጠላሽም ሰው ሲያወራ አፍ ላይ ጥልቅ ብሎ የሚያወራ ሰው ጤነኛ ሰው አይደለም ሲጀምር። ጠብቅ ከተባሽ መጠብቀሽ ማውራት ስትችይ
ወይ እንደዚህ ነው ያልወድም እኔም አልወድም ባይዘው ሰው ላይ አፍ ላይ የሚናገር ሰው ባለጌ ሰው ነው አፍ ላይ የሚናገር እሺ እኔ ቀጥ ያምዬ ፍቅር ተማሪያም ትክክል ነኝ እኔ ትክክል ነኝ ሲጀምር ሰው በጣም አይ ከአመት በኋላ ነው የሚደርስብሽ የሚሰማው በጣም አድናቂ በጣም ጎበዝ ነሽ አሁን ኔትወርክ ያስቸግራል በቃ መናገር የምፈልገውን ተናግሬ ልውጣ በጣም ጎበዝ ነሽ በጣም ሞቲቬት የምትሆኚ ሰው ነሽና እኔ አንድ ያስቸገረኝን ነገር እንድትመክሪኝ ነው የምፈልገው ምንድነው በቃ ምንም ፕላን አወጣለሁ ዛሬም ፕላን አወጣለሁ ነገም ፕላን አወጣለሁ እዛ ፕላኔ ላይ መጽናት አልቻልኩም እና ምን ማድረግ ነው ያለብኝ በቃ በጣም ነው ግራ የገባኝ ያምዬ ላንቺ ላይ የምመክርሽ ፕላንሽ ላይ መጽናት አለብሽ ብዬ ነው የምመክርሽ ትልቅ ሰው ነሽ ፕላን አውጪ ለምሳሌ ሁሌ የሆነ ነገር ለምሳሌ የመጀመሪያ ታርጌት 10 ኪሎ ከሆነ መቀነስ ያለብሽ የመጀመሪያ ታርጌትሽ 2 ኪሎ መቀነስ ነው 3 ኪሎ መቀነስ ነው ያንን ታርጌት አውጪ ታርጌትሽን አውጪ ለዛ ታርጌት ቋሚ በቃ ቋሚ እንትን በዚህ ወር ይሄን አወጣለሁ ብለሽ በቃ መጀገን እኮ ነው መጀገን ማለት መጀገን በቃ ላይ አንድ ሴት ልጅ ጠንካራ ሴት ናት ወይ እንትና ጎበዝ ናት እንዴት እንደምታስቀናው የምትባላውን ሴት መሆን አለብሽ እንደሷ ወይ እንትና እኮ ጀግና ናት ሰፈር ውስጥ የሆነ እናት ነው አይሻታቂም እናት ጠንክር ያለች እናት እንደሷ እናት ለመሆን እንደሷ ጀግና እናት ለመሆን ምንም የሚያቅተኝ ነገር የለም I can do it እንትና ከቻለች ያቺ ከታች እቺ ከቻለች እኔም ማድረግ እችላለሁ ብለሽ የውሳኔ ሰው መሆን አለብሽ የውሳኔ ሰው በቃ የውሳኔ ሰው ቆራጥ ሴት ነኝ ራስሽን እዛ ቦታ ላይ አስቀምጪ ምንም ነገር አትምታ አያረገኝም ገባሻ ለራስሽ ሁሌ ፕላን አድርጊ ሁሉ ጊዜ ጽፈሻሽ ፕላንሽን በዚህ ሳምንት በዚህ ወር ይሄን ያክል እንደዚህ ሌላንም ነገር ነው የምልሽ ይሄ ውፍረት ላይ ብቻ አይደለም ላይፍሽ ላይ እኔ ተማርኩት እኔን አሁን በእንደዚህ ሰዓቶች ውስጥ ምናምን ነገር ሰልፍ ኮንፊደንስ ሞቷል በሽታ መጥቷል ትምህርት ቀርቶ አይደለም ትምህርት ቤት ወጥቼ ትምህርት ልማር ይቀርና ደብተር ራሱ ስክሪፕቶ መያዝ መቻሊ ራሱ ራስቸዋለሁኝ አይደለም እኔ በዲግሪ ደረጃ ተምሬ ተመረኩ ሴት ነኝ ተምሬ ተመረኩ ሴት ነኝ የተማርኩ ሴት ነኝ ገባሽ እንኳን እንደዛ የተማርኩ ይቅርና ምንም ማሃይም ደደብ ደንቆር ይሆንኩ ነው መሰለኝ ካለሁበት ሌቭሌ ወርጄ ነበር ታች አንዳንዴ ሰው ራሱ አንቺን ትሪት የሚያደርግሽ በሰጠሻቸው ልክ ነው ሌላ ሰው ትሪት እንደ ያን ለዛ ሰው መብት በሰጠሽው ልክ ነው ለሰው መብት አትስጪ ማንንም ሰው ምግብ is nothing ትበያለሽ ፋት ይሆናል የተረፈው አር ይሆናል በግልጽ አማርኛ ሳወራሽ ገባሽ ወይ ደግሞ ፋት ትበያለሽ ግሎ ታረጋለሽ ትከሻለሽ ሁለት ነገር ነው ገባሽ የምትበያቸው ምግቦች ይለያያሉ በልተሽ ግሎ ብሉም ታረጋለሽ በቃ ታብበያለሽ ታፈካያለሽ ቆዳሽ መልክሽ ያምራል አንደኛው አበላል ሌላኛው አበላል ደግሞ ትበያለሽ ፋት ይሆናል ፊትሽን ምንሽን ያበላሻዋል የቀረው ካካ ነው የሚሆነው አለቀ ደቀቀ ሌላ ነገር ሌላ ምንም ነገር የለውም ገባሽ ለዚች ብለን ነው ምን ጉድ ምን ሆነው ለዚህ ለምላስ ከዚህ በታች እኮ ያ ፕሮሰስ ሁሉ አንድ አይነት ፕሮሰስ የሚያደርገው ገባሽ ከዚህ ካለፈ በኋላ the same thing ነው ፕሮሰሱ ገባሽ የሚጠቅመው ይጠቅማል ማይጠቅመው ደግሞ ይቀመጥና ይከማችና ይበላሻል ስለዚህ እኛ ህፃን ልጅ አይደለሁኝም ብቻሽን አስቢ ላይክ በቦምቦም በትንሽ ነገር በጣፋጭ ምናምን መታለል የለብኝም I am a good strong woman ጠንካራ ሴት ነኝ ገባሽ ማንንም ሰው nobody እኔን አይደለም ምግብ ሰው ነው ምልሽ ዝቅ ሊያደርገኝ አይችልም ከተሰጠኝ ክብር ከተሰጠኝ ለኔ ካለኝ ከመብቴ ማንንም ሰው ሊያወርደኝ አይችልም እኔ ስፈቅድለት ነው ያ ሰው እኔን ዝቅ የሚያደርገኝ እኔ ስፈቅድለት ነው ገባሽ አይደል አንቺ ለራስሽ ዋጋ ታውጫለሽ ለምሳሌ የኔ ዋጋ ይሄ ከሆነ ያንን ዋጋ ዝቅ የምታደርጊው አንቺ ነሽ ዋጋሽን ከፍ የምታደርጊው አንቺ ነሽ ካንቺ የሚበልጥ ማንም የለም ሲጀምር ማለት ነው ካንቺ ከእግዚአብሔር በስተቀር ማንም አይበልጠኝም ለምሳሌ አባቴን በጣም ወደዋለሁ በጣም አከብረዋለሁ በጣም ህይወቴ ነው አባቴ ግን there is things ነገሮች አሉ አባቴ ሊወስንልኝ የሚገባቸው ምንም ሰው አይወስንልኝም ሊመክረኝ ይችላል ምክሩን ወይ ይቀበላል ወይ አልቀበልም ከሁለት አንድ ነው ገባሽ አይደለ ዝቅ አትበይ ላይክ ምግብ አንቺን ሊያዝሽ አይገባም አንቺ ምግብ ልታዥ ነው የሚገባው ገባሽ በህይወታችን ደግሞ ፕላን ሊኖርን ይገባል የዛሬ
3 ዓመት በጭንቅላታችሁ አትሊስት ጽፋችሁ እንኳን ባትይዘው በጭንቅላታችሁ የሆነ ፕላን አስቀምጡ። ያ ፕላን በዚህ ዓመት እንደዚህ ምሰራ ከሆነ ከ2 ዓመት በኋላ እንደዚህ ይሆናል ብላችሁ የሆነ ፕላን እቅድ አስቀምጡ። ምንም ነገር ሊሆን ይችላል። ትንሽ ትልቅ ምናምን አትበሉ። ዛሬ ያላችሁ ማንነታችሁ ነገ ተወዳደሩ። ውድድር ኮምፒቲሽን አስቀምጪ። ዛሬ ጣፋጭ ካስቸገረሽ ከጣፋጩ ለምሳሌ በቀን 3 ሲኒ ቡና የምትጠጪ ከሆነ 3 ሲኒ ቡና 3 ማንኪያ የምታደርጊ ከሆነ 2 ማንኪያ ለማድረግ ፕላን አውጪ። እዛ ፕላን ላይ ቆርጠሽ ተቀመጪ። በቃ ወስነሽ ይሄንን ማድረግ እችላለሁ፣ አንዳንድ ማንኪያ መቀነስ እችላለሁ። ኔክስት ዊክ ደግሞ 2 ማንኪያ መቀነስ፣ 2 ማንኪያ መቀነስ። ስለዚህ 1 ማንኪያ ስኳር ነው የምታደርጊው። እሱን ደግሞ ስትችይ በሚቀጥለው በትንሹ መጀመር ነው ስቴፕሽን። you don't have to take it like long ረጅም መውሰድ አይጠበቅብሽም። ገባሽ አይደል? ለምሳሌ ዛሬ ለ4 ዳቦ በቀን የምትበይ ከሆነ አንዳንዷን አውጪ። ከዛ በሚቀጥለው እንደዚህ ቀስ ቀስ እየተባለ እንጂ በአንዴ የሚደረግ ነገር የለም። በአንዴ እዚህ ቦታ ላይ ደርሰልሽ አትወስኝ፣ አይደረግም። በአንዴ ቀስ ብለሽ ማድረግ ትችያለሽ። ለምሳሌ መሄድ መራመድ ላይ ዛሬ 20 ደቂቃ ከሆነ ነገ 30 ደቂቃ፣ ተነገ ወዲያ 40 ደቂቃ እያልሽ ጨመር እያልሽ ይሄ ቦሪንግ የሚያሰለችሽ ነገር አንዴ ህይወትሽ ላይ ገብቶ ክብድ የሚልሽ ነገር አታድርጊ። እና ምግብ አንቺን ሊያዝሽ አይገባም። ላይክ ማንንም ምግብ ሊያዝ አይገባም። እኔን ስልጣን የለውም ምግብ። እኔ ነኝ ማዘው፣ እኔ ነኝ የምገዛው፣ እኔ ነኝ ማመጣው ምግቡን። አይ አም ዘ ቦስ። ገባሻ? እሱ አምጪ ስላለኝ አይምሮዬ ስላዘዘ አይምሮዬ ስላስጨነቀኝ አይ ዶንት ጊቭ ሂም ፉድ። አይምሮዬ ጭንቅላቴ ምን ይለኛል? ጣፋጭ ስኳር አምጪ፣ ኬክ አምጪ ይለኛል። እነሳና ኩሽና ገብቼ ምንድነው የማደርገው? ሰላጣ ሰራለሁኝ ለራሴ፣ ኬኩን ፋንታ እበላለሁኝ። ሆድሽ ሲሞላ አይጠይቅሽም። ትረስ ሚ ምሳሌ ሲጀምር ጠስቅ አድርገሽ አንቺ ስጋሽን ምንሽም አሪፍ ፕሮቲንሽን ከበላሽ አይረብሽም። ያ ከርብ አታደርጊም። ከርብ የምታደርጊው ላይክ እነዚህ ማይሆን ነገሮችን ከርብ የምታደርጊው ኦልሬዲ ማይሆን ነገሮች ውስጥሽ ካለ ነው ሞር አንቺ የሚልሽ። ያንን ዲቶክስ ማድረግ ማስተካከል እና ጤናማ መንገድን ይሄ በቃኝ እኔ ዳይት ላይ ነኝ አልበላም እንትን እንደዚህ ብሎ ይሄ ቂን እንደዚህ ሴቶች ሞት ትችያለሽ ያምዬ። እና የውሳኔ ሰው ሁኚ ጉዴ። ኮላጅን ምን አይነት እንጠቀም? እኔ የምጠቀሙ ከፈለሽ አሳይሻለሁኝ። እኔ የምጠቀም ብዙ አይነት ኮላጅኖች አሉ፣ ግን የኔን ከፈለሽ እኔ አሳይሻለሁኝ። እኔ አሪፍ ኮላጅን አለ የምጠቀመው፣ ቫይታሚን ሲ እና ዚንክ ያለው ኮላጅን እንጠቀማለሁኝ። ማሪ በጣም ነው የማመሰግነው። ያምዬ ጎብጂ ጀግኝ። ደግሞ ለውጣምጥሽ እንድትመጪ ፈልጋለሁ። እኔ ጋር ግሩፓችን ተቀላቀይ። ቴሌግራም እነግርሻለሁ፣ ቴሌግራም ላይ እቀላቀላለሁ። በጣም ነው የማመሰግነው። ዩ ዌልካም ማይ ላቭ። እና እነግርሻለሁ እሺ፣ ውጤቴን በእውነት እሺ። ቴንክ ዩ ዩ ዌልካም። ምሩ ይውዬ፣ ቆይ ምሩ ቀድማሽ ቅድም ገብታ 10 እያስወጣት ነው ኔትወርክ። ወይ ምሩ እንዴት አንዴ ምን እንድትነግሪ እንደምፈልግ ታውቂያለሽ። በተለይ አረብ ሀገር ላሉ ልጆች ጥያቄ የምጠይቅሽ ማውራት የምትችይ ከሆነ ትችያለሽ ማውራት? እችላለሁ፣ ቤት ነኝ። ቴንክ ዩ ማርዬ። ደግሞ ታፕታፕ ኮፒ ሊንክም ምናምን አድርጉ። ያላችሁን ነገር ይሄ ምንድነው ስሙ ሜምበር ሆኖ ምናምን ያላችሁ ታፕታፕ አድርጉ፣ ምናምን ነገር ኮፒ ሊንክ አድርጉ። አትጎዱ ማሮች። እኔ ነው የምጠቅሙኝ እንጂ እናንተ አትጎዱ። ማርያምን አድርጉልኝ። ሼር ኮፒ ሊንክ ምናምን ታፕታፕ ምናምን ነገር። ምሩዬ ምን መሰልሽ የምትነግሪያቸው ምን እንደምፈልግ ታውቂያለሽ? እሺ አሁን ብዙ ጊዜ ማዳም ቤት ይሄንን ነው የማገኘው፣ ይሄ ነገር የለም፣ ይሄ ነገር ብቻ ነው የማገኘው ለሚሉ ልጆች አንቺ ማዳም ቤት ሆነሽ ወደ 30 ምናምን ኪሎ የቀነሽ ሴት ነሽ። 40 ኪሎ 40 ኪሎ ኦኬ፣ 40 ኪሎ የቀነሽ ሴት ነሽ። አሁን ከአንቺ ነው የምፈልገው አውቃለሁኝ በሙሉ ሁሉንም ስቴፕሽን ከ117 ኪሎ ጀምሮ አሁን ላይ ያለሽን በሙሉ ስቴፖችን አውቃለሁኝ። ባይ ዘ ወይ ፎቶን ፖስትቻለሁ የመጀመሪያ ላይ፣ ሁለተኛ ቪዲዮዬ የሷ ቪዲዮ ነው። ከዛ የፖስትኩት ቪዲዮ ነው የሷ። እና ቴሌግራምም አድሚን ናት ግሩፓችን ላይ። ምረትን ካወቃችሁ እሷ ናት ምረት ማለት። እንደገና ደግሞ ኢትዮጵያ ተገናኝተናል። ቆንጆ የምታምር አበባ የምስልሽ የምታሳሳ እንደዚህ የምትበላ ብርቱካን ናት ምሩዬ። እና እሷ ናት። ለማንኛውም እሱን እንድትነግሪ አንቺን እኔ አውቀዋለሁ፣ ግን ለእነሱ እንድትነግሪ በተለይ ለምግብ ለሚጠይቁ ልጆች ላይክ አላገኝም ምናምን ለሚሉ ልጆች መልስ ብትሰጫቸው ከቻልሽ። እሺ ዞዬ፣ ይኸውልሽ እኔ ማለት ነው ለሚጠይቁሽ ጥያቄ ሁሉ መልስ ይሆናል። መዳም ቤት ነበር የምሰራው። በእርግጥ የተመቻቸ ነገርም ነበር፣ ግን ደግሞ በራሴ ብዙ ነገሮችን አደርግ ነበረ፣ ብዙ ነገሮችን ገዛ ነበረ። ምክንያቱም
አላማ ብዬ ስለጀመርኩትኝ እነሱ የሚያመጡትን ምግብ ብቻ አልጠብቅም ነበረ። እገዛ ነበረ በራሴ ብር መድብ ነበር። በቃ በወር ውስጥ ይሄን ያህል ገንዘብ ያስፈልገኛል ለራሴ ብዬ ኢንቨስት አደርግ ነበረ። ወጣለሁ፣ ሱፐርማርኬት በሹፌር አስልካለሁ፣ የሚያስፈልገኝን ነገር እገዛለሁ። ምክንያቱም ግዴታ አይደለም የማዳም ቤት ምግብ መብላት፣ አያስገድዱንም። ምክንያቱም እስከተከፈለን ድረስ ራሳችን ላይ መስራት አለብን። አሁን ለምሳሌ መክሳት እንፈልጋለን፣ በቃ ቆንጆ መሆን እንፈልጋለን ምናምን ካለን ገንዘባችንን ማውጣት በጣም ትንሽ ብር ነው። ለምሳሌ አትክልት ነገሮች አሁን ብሮኮሊ ምናምን ለሚገዛ በጣም ትንሽ ብር ነው። እኔ አሁን አንድ ወር የምገዛውን ሙሉ ለሙሉ በወር ውስጥ አልጨርሰውም። ታውቂያለሽ ዞ እያለን በረዶ ቤት ነበር የማስቀምጠው። አይቼሻለሁ አንዴ አይደል አሽጌ። ምክንያቱም በወር ውስጥ ማለቅ ስለማይችል ማለት ነው። እና እንደዛ ማድረግ ይቻላል። እንደገና በሩዝ ፋንታ ደግሞ አሉ እነሱ የሚጠቀሟቸው ሰላጣ አለ፣ ድጃጅ አለ፣ ለሃም አለ፣ ሰመክ አለ። እነሱን በሚሰሩ ሰዓት ሰላጣ ከጎን አድርጋችሁ ካሮት፣ ብሮኮሊ ምናምን ገንፈል አድርጌ እኔ ዘይት ራሱ አልጠቀምም ነበር፣ ብቻውን ነበር የምበላው። እና ምስር አለ መዳም ቤት ምስር ይገኛል። ለምሳሌ ምስር በደንብ መጠቀም ትችላላችሁ። እና ደግሞ አትጎዱም። ለራሳችሁ በወር ውስጥ 200 ብር 300 ብር ብታወጡ አትጎዱ። ምክንያቱም ራሳችን ላይ እየሰራን እስከሆነ ድረስ ማለት ነው። እና ይሄን ነው ለማዳም ቅመሞች የምለው። ያደረኩትም የጠቀመኝም ነገር ይሄ ነው። በራሴ ነበር የማደርገው ነገሮች። ቴንኪዩ ምሩዬ። እሺ በዛ ላይ አይደለም ለራሷ ለነሱ ራሱ በጣም የሚገርም አሰራር ነበር የምትሰራው። እና ሌላው ደግሞ ምሩዬ ካሜራ ከፈትሽ? ካሜራ ከፈተልኝ። አይገርም? ሰራ 500 ነው ማለት ነው። አዎ በጣም እንትን አልኩኝ። አሁን አቤት አንቺ ሞልለሽ የለ እንዴ? ከስተሽ አረ ወፈርኩ። እንደውም አትተኝም እንዴ? በጣም ወፈርኩኝ። አረ ወይኔ ምሩዬ አልወፈርሽም። እኔ ውድ ቀልብ ሳረክሽ ነው ስልክሽን እንጂ አልወፈርሽም። እንጃ የወፈርኩ መሰለኝ። የተሳቀቅኩ ነው በላው ራሱ። አትሳቀቂ። አሁን ደግሞ ስትመለሺ አንደኛዬን እስከምመለስ ድረስ ብዬ ነው። እኔ እንጃ ሶሊት እያላቅም አንደኛዬን እስከምመለስ ምራትን ፎሎ አድርጓት ምናምን ትጠቅማችኋለች። በጣም ጎበዝ ናት። እግዚአብሔርን በጣም ጎበዝ ናት ምሩዬ። በጣም ጀግና እህት ናት። ቆንጅዬ እህት ናት። አንቺ ነው የተማርኩት ጀግና የኔ ፈረንጅ ወይ ዞዬ። እንዲያውም አታምሪ። ማርያምን እንዴት እንደምታምር በጣም ቆንጅዬ ናት። ማርያምን ጋይስ በአካል እየመጣችሁ በቃ በአካል እየሄዳችሁ ያት። አዎ ጥሩ ሀሳብ ነው። ሼም ያዘሽ ላተንስሽ? አዎ ልውጣልሽ። አትውጪ እንዴ? ለምን ትወጫለሽ? ቀመጥ እንደዚሁ። እሺ አዎ ስልክሽን ማስቀመጫ ብታገኝና ተረጋግተሽ እንደዚህ ብታስቀምጪ አሪፍ ነው። ካሜራ ከከፈትሽማ ከፍተን በደንብ እንጫወታለን። እዚህ ጋር ማድረግ እችላለሁ። አዎ እናት ናት ምሩዬ። በጣም ጎበዝ ናት። ማሪ እግዚአብሔርን ከሷ ብዙ መማር ይቻላል። ላይክ ምስክር ልትሆን ትችላለች ለብዙ ልጆች። ለእናንተ ጥያቄያችሁ መልስ ልትሆን ትችላለች ምሩዬ። አይ ማለት ብዙ ቻሌንጅ አለው ታውቂያለሽ። ያለፍኩበትን እያንዳንዱን መስመር ለምሳሌ ስፖርት ሰራ ነበር፣ ውሃ ተሸክማ ደረጃ ትወጣ ነበር፣ ትወርድ ነበር። በጣም ነው የምታሳዝነው። አይተሻል? ላበላቦኝ ስልክ ውሃ ላቧ ጠብ እያለ ማርያምን ስፖርት የምትሰራ የነበረ እና ጎበዝ ናት። ከሰራችሁ ትከሳላችሁ። በጣም ወፍራም ነበረች። በጣም ምሩ። እንዲያውም ቆይ ፊት ለፊት ላይ የለም እንጂ ፎቶሽን ባሳያቸው ደስ ይለኝ ነበር። ያንቺን ፎቶ የውፍረት ፎቶሽን እልክልሻለሁ። 118 ኪሎ ዳጊጋም አለ 118 ኪሎ ነበርኩኝ። እንግዲህ 30 ደቂቃ 10 ሊትር ውሃ ይዤ 3ኛ ፎቅ ደርሼ እመለስ ነበር። ያልኩ ዳገቱን ስመለስ ደግሞ በሩጫ አሳያቸዋለሁ። ንገ አውሪያቸው መጣ። አንቺ አውሪ። ኦልሞስት አሁን በወር ውስጥ ማለት ነው እኔ ቀነስኩትኝ ማክሲመም 4 ኪሎ ነው። የመጀመሪያ ጊዜ ነው 5 ኪሎ 6 ኪሎ የቀነስኩትኝ። ከዛ ውጪ ግን 4 ኪሎ ነበር የምቀንሰው። እና ስፖርትም ሰራችሁ ይሄ የሚባሉትን ነገሮች በሙሉ አድርግ። ዋናው ነገር ምንድነው? ቋሚነት ይፈልጋል። በቃ በቋሚነት ዳይታችሁ ላይ ለምሳሌ ወክ ከሆነ አሁን እኔ 10,000 ኪሎ ሜትር በቀን ውስጥ እራመድ ነበር። ሰዓት በቅቶኝ ሳይሆን ካለችኝ ሰዓት ላይ አጣብቤ በቃ እዛው ቤት ውስጥ ምናምን እንግዲህ መዳም ቤት ነበር የምሰራው። ቤት ውስጥ ምናምን በጣም እንቀሳቀስ ነበር። ለዛውም ልጆች ጠብቅ ነበር፣ ልጆች ይዤ ማለት ነው።
ስፖርት እኔ ከባድ ስፖርት አልሰራሁም። ነገር ግን አንዳንድ ካርዲዎችን ሰራ ነበር። ገመድ ዘል ነበር። ገመድ እስከ 600 እዘል ነበረ። ወክ አደርጋለሁ። በቃ በቋሚነት 3 ሊትር ውሃ ጠጣለሁ። በቀን ውስጥ ለምሳሌ በሳምንት 2 ነው ቁርስ የምበላው። ከዛ ውጪ ግን ምሳ ብቻ ነው የምበላው። ምሳ 10 ሰዓት ላይ ነው የምበላው። 10 ሰዓት ላይ ያው የተመጣጠኑ ምግቦች ብሮኮሊ፣ ደጃጅም ካለ ለሐምም ካለ እኔ እነሱ የሌላቸውንም ራሴ አስቤዛዬን አድርጌ እመገባለሁ። በቀን ውስጥ 1 ነበር የምበላው። በሳምንት 2 ደግሞ ቁርስ የምበላ ነበረ። ብቻ ግን ከበረታችሁ ማይቀነስም ምንም ነገር የለም። እኔ አሁን ኢትዮጵያ ገብቼ እንደዚህ ፊቴ ራስ የሆነው እንጂ በጣም ነበር እንትን። እቺ ናት ምረት ማለት በፊት ጋይስ፣ እቺኛዋ ናት አሁን እዚህ ጋር የምታወራው ምረት። እግዚአብሔርን ጀግና ናት አይደል? እዩት፣ ፊቷን ብቻ ይውልኝ። አዎ ቪዲዮ ነበር እንደውም ዳግም ጋር ራሱ ቪዲዮንም ማሳየት ትችል ነበር። እንግዲህ 118 ኪሎ ያለው ነው እኮ ይሄ ዳይት አልጀመርኩም። እንግዲህ እዩት ምን እንደሚያክል ፊቷ ምናምን። እኔ ፎቶን እንትን ማለት አቅቶኝ ነው። እግዚአብሔር እንዴት ሲሰር እቺ ናት ምሩዬ ማለት እቺ ናት። እንግዲህ ኢብሮዬ እንዴት ነህ? ሰላም ነህ ማሬ? ዲስ ኢዝ ምረት። ያ ዲስ ኢዝ ምረት። አሁን እዚህ ጋር ያለችው ምረት እሷ ናት። አሁን እንደውም ያው ከመጣሁኝ እኮ ጨምሬያለሁ እንዳልኳችሁ እንጂ እንደዚህ አልነበርኩኝም። ኢትዮጵያ ከገባሁ ጨምሬያለሁኝ። ያ ምረትን እንደዚህ ነው። እኔ ስታወቃት እንደዚህ ነበረች። አሁን ግን ሼፒ ሸንቃጣ የምታምር ቆንጆዬ ሴት፣ በጣም የምታምር ቆንጆ አበባ ነው የመሰለችው። ይቀረኛል ብዙ ግን መጥቻለሁ። አይ በጣም ለኔ you did a great job. ያ she is this is her. መጥቻለሁ ግን this is her. ምሩዬ ናት እቺ። እንደዛ ተነፋፍቼ በቀሰም የተነፋው ነበርኩ የምመስለው። የሆነ ቪዲዮ አላኩልሽ የሆነ ቪዲዮ አላኩልሽ ቁጭ ብዬ ትዝ ካለሽ። በስመ አብ ይሄ የሆነ ዩኒፎርም ለብስሽ ተቀመሽበት ቀሰም ራሱ በጣም እንትን በሌላ ነገር የተነፋሽ ነው የሚመስለው እንዴ። በጣም አሜዚንግ ጃብ። ለምን እኔ አሁን እሷን በጣም ማደንቀው ለእኔ ኢዚ ነበረ። ብዙ ነገር አክሰስ አለኝ። የፈለኩትን ማግኘት እችላለሁ። የፈለኩትን ማድረግ እችላለሁ በራሴ። የእሷ ግን ያው ሰው ቤት እየሰራች ስለነበረ አንዳንዴ በጣም አሪፍ ፋሚሊ ነው የነበራት። በጣም አሪፍ ቤተሰቦች ናቸው። ግን ስቲል ከባድ ነው። ገባሽ? አዛቸው ምናምን ነው። አሁን ብድግ ብለሽ አሁን እኔ ሮጥ ብዬ ታች ሱፐርማርኬት ደርሼ ይዤ እመጣለሁ የምፈልገውን ነገር። እሷ ጋር ግን እንደዛ አልነበረ። ነገር አዛ ምናምን ነገር ጥሩ ሰዎችም ቢሆኑ ከባድ ነው። ያው የዛ ቤት ስራ አለ ተጨማሪ። ገባችሁ? ከዛ ላይክ እያብቃቃች ነው ሰዓቱን። እነሱ ሲስተኝ ደረጃ ትወርድ ነበረ ምናምን ነገር እና ኢትስ ናት ኢዚ ግን ሃርድ ወርክ ስፔስ ኦፍ ይሄን ያለ እኔ ከባድ ነው። የሆነ ጊዜ የማስታውሰው ብሎኬት ይዤ መጣኝ ከውጭ ማለት ነው። እና ሰውየው በር ላይ ቆሞ እየጠበቀኝ ትዝ ካልሽ ነግሬሻለሁ። ምን ልታደርጊ ነው ይናለኝ። ህንፃ ከሚሰራ ማለት ነው። እና የዚህን ያህል በቃ ማለት በቃ ለመክሳት ያለኝን እንትን ነው የምነግራችሁ። ብሎኬት አምጥቼ ብሎኬት ይሄ ነው በጣም አለኝ። ከዛ አይ በቃ አንቺ በጣም ጎበዝ ነሽ አለኝ የዛኔ ማለት ነው። እና ብሎኬት አምጥቼ ብሎኬት አንስቻለሁ። ወንዳታ እኮ ምሩዬ አንደኛ ኮልሽ ማርያምን ያቤር I'm so proud of you ምሩዬ። እኔማ ባንቺ ነው እውነት ለመናገር ጌታን ነው የምልሽ። ሁሌ አይ እከፍት ነበር ተስፋ በምቆርጥ ሰዓት ሳልተዋወቅሽ በፊት ልግባ ልውጣ በሚለው አይነት ውስጥ ሆኜ አይሽ ነበር አንቺን ማለት ነው። እና እያየሁሽ ነው የከሳሹ። አይ ነው እዚህ ከጓደኛሽ ጋር እያወራችሁ እያየሽኝ። አይ ነው ነገሯ ቀንሷል። ይሄ ነገሯ ደግሞ አሁን ይቀራል። እንትማ ቀነሰ እያልሽ አይ ነው አያችሁ ይቻላል አክልሽ አየንሽ እና በቃ በጣም ነው እንትን ያልነው የተደነቀ ነው እኛ ማለት ነውና እኔ አሪያ አንቺ ነሽ። አንቺን በማየት ገና ደርሳለሁ ያስብ። እሷንም ፎሎ አድርጓት ማሮቼ፣ ፎሎ አድርጓት። ምሩዬን ፎሎ አድርጓት የምትችሉ ልጆች። እንዴ 1000 ምናምን ከምን ነው የገባሽው እንዴ? ወዲያው ገባሁ። ቶሎ መልቀቅ ጀመርኩኝ። ጎበዝ
ጎበዝ ፎሎ አረኳት አለችኝ። ጎበዝ የኔ ፍቅር እንኳንም አደረግሽ እንዴ። እንደዛ ከሆነማ አሪፍ ነው። በደንብ ከፍተን ቁጭ እንላለና ካሜራችንን ገጭ ብልጭ ብለን አጋጣሚ እኮ ነው ጨለማ ውስጥ ነበርኩኝ እና ሰራልኝ። ቆይ እስኪ ብዬ ገባሁ። ቆንጆ እንዲሰራ እንኳንም ምን አንድሽ ስለገባሽ እኔ እኮ ስላልገባሽ እምቢ ብሎሽ አልነበረ ባለፈው አንድ ስለገባሽ ነው አንቺ ገባውና የማዳም ቅመሞች ማለት የለኝ ነገር የለም በሚል ነገር ሰበብ ያገኛችሁትን እየበላችሁ እንትን አትበሉ ባላችሁ ነገር ማለት በቃ እኛ እኮ ተቸገርን እኮ አንድ ሰው እኮ ተቸገርኩ እኮ ቢል የምንልከው ገንዘብ እኮ ነው ያ ምሩዬ በቃ አሁን ለዛሬ ጨርሻለሁኝ። ደከመኝ። እሺ ሁላችሁ ጥያቄ ያላችሁ ልጆች ነገ ገባ ላይ ነገ እናወራለን። በጣም እናመሰግናለን። እሺ ቻው። እሺ ገስቶች በቃ እኔ ደከመኝ ማሮችዬ። ተሰናብቼ ብለያያችሁ ምን ይመስላችኋል? ሁላችሁንም ብለያያችሁ ምን ይመስላችኋል? መለያየት ክፉ ነገር ምን ይመስላችኋል ነው የምለው። ምን ይመስላችኋል? እና ምን አሁን ዛሬ ላይ አንድ ነገር አስተማርኳችሁ? አንድ ነገር እንኳን ምንድነው? ሁለቱም አለ ማሪ፣ የነፃም አለ የክፍያም አለ። በቃ ደህና ደሩ። ሁላችሁንም በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች ዩ ጋይስ አር አሜዚንግ ኢት ዋዝ ናይስ። 130 ምናምን ታፕ አድርጋችሁልኛል። እግዚአብሔር ይባርካችሁ፣ ተባረኩ። በጣም የምትወዱኝ የምታከብሩኝ አብራችሁኝ ያላችሁ ገብታችሁ ቪዲዮን ፎሎ ምንድን ነበር የሚባለው ቪዲዮ ምናምን ቼክ አድርጉ ምናምን። አይ ላቭ ዩ ሁላችሁንም። ወደደም ሳራዬ ሰአራሻለኝ። እሺ በቃ ቻው። ለዛሬ እዚህ ላይ ልሰናበታችሁ።